የምን መጥሪያ ነው? የምን መጥሪያ ነው? አጥፋንተ ካሜራ አጥፎ የምን መጥሪያ ነው? ለምን ነው የሚያደርግሽ? ለምን ነው የሚጠፋው? የፈለገ ታላቅ ብትሆን ለምን ነው የሚጠፋው? እንዳታጠፋው እረፍ። መጨረሻሽ የኛ እንባ የምር እንዳያጠፋሽ ፈራል። የእናታችን እንባ እባክሽን ተይ ብለን በመከርንበት በገሰጽንበት ነፃነት በሰጠንሽ ፍሪደም በሰጠንሽ አንቺ ግን ፍሪደሙን የተጫወሽው በማይሆን ሁኔታ ነው። አንቺ አሁንም ነገ ከነገ ወዲያም የምልሽ ይሄንን ነው እና ይሄ ማን አብርሃም ተብዬ አታፍርም? ማፈሪያ እናት ዝምት ለአንተ እኔ አፈርኩኝ። የልጅን እናት ገብተህ ደብቀሻታል። እዚህ ናት። አንተ ምን አይነት ግን ኖርማል ነህ? ለምን ቼክ አትደረገውም? ጭንቅላት ገና 80 የሌለ ከሄርሜላ ጋር አንተ 80 አላሰርክ? ፈቅድን አልሰጠን አልብሰን አልዳርን ደብቀሻታል ብለህ አንተ እንባ ከረዩ የምትለው ምን? እኔ ምን አለ ሩታ ቦንኩኝ አናትን ሁለት ቦታ ተርክኬ ነበር እዛው ደምህን ማፈሰው። እኔ የኛ ምርጥና ተወዳጅ ቤተሰቦች እንዴት ናችሁ? እኔ ደህና ነኝ አለሁላችሁ። ትላንትና የመጨረሻ ቪዲዮ ነው ብያችሁ ነበርና ያው የተነካካ እሳት አይጠፋም አይደለ? እሳት ከተቆሰቆሰ ይቀጣጠላል ነው እና አቀጣጥለውኛል ያለውበት ሁኔታ እና በጣም ነገሮች ውዝግብግብ እያሉብኝ ነው። ትላንትና ምንም ስሜት የለሽም ያላችሁኝ ሰዎች አላችሁ። ስሜት እንዴት አይኖረኝም? የእናቴ ልጅ እኮ ናት የጠፋችሁ። ስሜት እኮ ይኖረኛል። የእናት ልጅ ቀልድ አይደለም። ታናሽት ማለት ቀልድ አይደለም። ግን እሷ ያደረገችን ነገር በጣም ከልክ በላይ ነው። እኔ እዚህ ጋር ያለሁበት ሁኔታ ሁሉ ነገር ለእናንተ አይነገርምና ነው እንጂ ቤተሰብ እኔ እናቴን አለ እድሜዋ ተሰባብራ እንድትቀመጥ ያደረገቻት ሄርሜላ ናት። ቤተሰቦችን ስብርብር ነው ያደረገች። ሙሉ ሁላችንም ልክ እንደ ብርጭቆ ነው የሰባበረች። ተሸማቀናል። ተወልደን ባደግንበት ሀገር አፍረናል። በርዘክተን ነው እያለ ነው ቤተሰብ። ምክንያቱም ትላንትና የነበረን ጥሩ ስምንሰብ ለእናንተ መልስ ለመስጠት ነው ዛሬም ደግሜ የመጣሁት። ብያችሁ ነበር አልመጣም ብያችሁ ነበር። ነገራቶች እንድትመጡ በግድ ያደርጋችኋልና ቤተሰብ አሁንም ነገም ከነገ ወዲያ ሄርሜላ ያለችበት ሁኔታ እኛም አናቅ ምን ውስጥ እንዳለች የት እንደገባች የምናውቀው ነገር የለም። ግን ከዛ በላይ ሙሉ ፋሚሊን ምስቅልቅላችንን አውጥታናለች። ተይ ያልናት እየመከርናት ከምክራችን ውጪ ሆናብን ዛሬ እኔም የራሴን ኑሮ እንዳልኖር አድርጋኛለች። እናቴን አለ ጊዜዋ እናቴ ገና ወጣት ናት። አለ ጊዜዋ ነው ሰባብራ ያልጋ ቁራኛ ያደረገቻት። ሳይኮ መጎዳት ከባድ ነው። በምንኖርበት አካባቢ በተወለድንበት ባደግንበት አካባቢ ሌላ ስም መሰጠት ማለት ማናችንም የምናውቀው ነው ቤተሰብ እና የማታውቁት የላችሁ ይሄንን ስሜት። ከዚህ ስሜት ውስጥ እኔ ባለሁበት አሁን ሄርሜላ ጠፍታለች። አዎ በጣም ከልክ በላይ አዝኛለሁ እህቴ በመጥፋቷ። ግን ይሄ ራሱ ቁማር እየመሰለኝ ነው ያለው። እኔ ጫወታ እየመሰለኝ ነው ያለው። እኛን ደብዛዋን አጥፍተው ምናምን የሆነበት ደብቀዋት እቃቃ እየተጫወቱብኝ ነው እየመሰለኝ ያለው። እኔ እውነት አልመሰለኝም። እውነት መሆኑንም አለመሆኑንም ውዝግብ ውስጥ ነን። ወንድሜን ስራ እንዳይሰራ አድርጋ ይኸው መጥቶ ኢትዮጵያ ውስጥ በሷ ምክንያት እየተጉላላ ነው ቤተሰብ። እኔ ልጆቼን ቤተሰቤን ለቅቄ እሷን ለመፈለግ አንዴ አዲስ አበባ አንዴ ቡታጀራ ስሟን ያነሳ ሁሉ አጠገቡ አይሆኑ እየመሰለኝ ዛሬ የገዛ ወዳጆች የምላቸው እንደ ወንድም እንደ ጓደኛ አማካሪ የነበረው ሳሚን እንኳን አሳጥታኛለች። ዛሬ ባጠገቤ እንኳን እንደሚያልፍ ሰው ሁላ እንድፈራ ነው ያደረገች። ስለዚህ ታውቁታላችሁ የእህትነት ነገር ከባድ
ግን ያ እንባይ እንዲደርቅ አድርገዋለች። እንባይን አድርቀዋለች ሄርሜላ። የሰው ህይወት ውስጥ የማይገባበት ቦታ ገብታ ህይወቴን የኔንም ህይወት አበላሽተዋለች። ቤተሰብ በኮንፊደንስ እንዳልንቀሳቀስ አድርጋኛለች። እህት ወንድሞቼን እንኳን እንዳላምን አድርጋኛለች ሄርሜላ። ቁማር ነው እየተጫወተችብን ያለችው። እኔ እንደውም እውነት ጠፍተሽም ከሆነ ወይ ደግሞ ይሄን ቪዲዮ የምታዩን ከሆነ ሄርሜላ መጨረሻሽ የኛ እንባ የምር እንዳያጠፋሽ እፈራለሁ። የእናታችን እንባ እባክሽን ተይ ብለን በመከርንበት በገሰጽንበት ነፃነት በሰጠንሽ ፍሪደም በሰጠንሽ አንቺ ግን ፍሪደሙን የተጫወሽው በማይሆን ሁኔታ ነው። አንቺ አሁንም ነገ ከነገ ወዲያም የምልሽ ይሄንን ነው እና ይሄ ማን አብርሃም ተብዬ አታፍርም? ማፈሪያ እናት ዝምት ለአንተ እኔ አፈርኩኝ። የልጅን እናት ገብተህ ደብቀሻታል። እዚህ ናት። አንተ ምን አይነት ግን ኖርማል ነህ? ለምን ቼክ አትደረገውም ጭንቅላትህን? ገና 80 የሌለ ከሄርሜላ ጋር አንተ 80 አላሰርክ? ፈቅድን አልሰጠን አልብሰን አልዳርን ደብቀሻታል ብለህ አንተ እንባ ከረዩ የምትለው እኔ ምን አለ ሩታ በሆንኩኝ አናትን ሁለት ቦታ ተርክኬ ነበር እዛው ደምህን ማፈሰው እኔ እሷን በሆንኩኝ። የምሬን ነው የምልህ። በጣም ነው ያዘንኩብህ። አይ እኔ በቃ የሆነ ፓርትማ ኒሞሪክ ፎርማት ተደርጓል ብዬ ነው የማስበው እንደራሴ። አይምሮ ይኑርህ አንተ። ምን አይነት ረበስማ እንዲና እንዴ አፈርኩብህ። የምሬን ነው የምልህ። አንተ አሁን እውነት ያኔ የምናውቅ አብርሃም ነህ አይደለህም? ሙሉ በሙሉ ነው አዲስ አበባ ቀይሮሃል ነው ብዬ ያልኩት። የሩታን ግን ጥንካሬና ትዕግስቷን ሳላደንቅ አላልፍም። የምሬን ነው የምልህ፣ ሳላደንቅ አላልፍም። አንተ ይሄው ለመጨረሻክ እየደረሰ ነው ማብቂያክ። ገባ? የሄርሜላ እንትን ስታነፈንፍ መጨረሻ መግቢያ ጉድጓድ ነው የሚሆነው። አንተ በር እየከፋፈትክ አናትህን ነበር አልኩህ እኮ። እኔ በሆን አናትህን ተርክኬ ሬሳ ነበር ከዛ ቤት ተጎትቶ የሚወጣው። የምሬን ነው የምልህ። ካሜራ ፊት ለፊት ቢደቀን ማለት ነው አላልፍም ነበር እኔ እሷን በሆን። ኮንፊደንስ ግን የሌለ ነው አንተ። አፈርኩብህ በጣም ማፈሪያ። እና ቤተሰብ አሁንም ከስሜቴ ልውጣ። ወጥቼ አላቅም። ዛሬ ግን ልውጣ። ይቅርታ አድርጉልኝና ላላችሁኝ ነገር ዛሬም ነገም ከነገ ወዲያም መልስም ሰጣችሁ ምንድን ነው የምሬን ነው። እኔ ሄርሜላ ሞተች እንኳን ቢባል የምሬ ሞተች አይመስለኝም። በቃ ለምን እንዲህ እኛን እንደ እንትን ነው እየተጫወተችብን። አኩኩሉ የድሮ ጫወታ አለ አይደል? እንደዛ ነው እየፎገረችን ያለችው። ላሳጥርላችሁና አሁን ወንድሜ እኔ ያለሁት ሌላ ቦታ ነው። ደውዬለታለሁ፣ እየመጣ ነው። እሱን የፈለጉበትም ጉዳይ በስልክ ወደ ህግ መሄድ እንዳለብን መክሰስ እንዳለብን እያወራኝ ነበረ። እኔ ደግሞ ማንንም አልከስም በዚህ ሰዓት። የመክሰስም ሞራን የለኝም። ማንን ኤፍሬምን ነው መከሰው? አብርሃምን ነው መከሰው? ማንን ነው መከሰው? የት መሆኗን ሳላቅ ወንድሜም እዚህ እንደሆንኩ ነግሬዋለሁ። እየመጣ ነው ወደኔ። ደውዬለታለሁ። ማይሆን መንገድ ጀምሯል። ክስ ምናምን እያለ ነው። ያን ነገር ላስቆመው ፈልጋለሁ ቤተሰብ። ምክንያቱም አስፈላጊ አይደለም። እነሱ አንዳንድ እንትን በፈጠሩ ቁጥር እኛ ወደ ህግ የምንሮጥበት አዲስ አበባ ተሳፍረን የምንሮጥበት ምክንያት እንደውም መጥቷል ወንድሜ። አብረን እናወራቸዋለን። እስቲ እንዴት አደርክልኝ? አሁን ገና ነው የምትነሳው? አዎ ከቤት ወጥቼ የሆነ ጉዳይ ነበረኝ። እሱን እንትን ብዬ ገና መምጣቴ ነው። ምንድነው ጉዳይ? ምንድነው ጉዳይ? ደቀነሽ ጠበቅሽኝ። አሁንም ካሜራ ነገም ከነገ ወዲያ ምንድነው ውሳኔ ውስጥ ለምን አንገባም? አዊ ማታ በነገርኩሽ መንገድ አይደለም ቤተሰብ የሆነ ከውስጥ የጻፉልኝ ነገር አለና ያንን ነገር መልስ መስጠት ስለፈለኩኝ እንጂ ትላንት ብያለሁ። የመጨረሻ ቪዲዮ ነው ብያቸው ነበረ። የጻፉልኝ ነገሮች በውስጥ መስመር ያወሩኝ ሰዎች አሉ። ያ ነገር መልስ ሳልሰጥበት ደግሞ ዝም ብዬ እንትን ብል ቤተሰብን አለማክበር ነው የሚሆነውና ለዛ ነው ወንድሜ። እሱ እንዳለው ነው አሁን ልፋታችን ማለት ነው። ይሄን ያንቺ ልፋት በጣም በቃ ከንቱ እየሆነ ነው። ገብቶሻል? ስለዚህ
ነገራቶችን እኛ ህግ ያለበት ሀገር ውስጥ ነው የምንኖረው። ህገ መንግስቱ በሚፈቅደው መንገድ ያለውን ነገር በዛ ነው የሚሄድ ያለብን ከዚህ በኋላ ሲጀመር ማለት ነው እኮ። ምንድን ነው የምናደርገው? በቃ መክሰስ ያለብንን እንከሳለን። ማንን ነው የምንከሰው እንዴ? ተከሳሹ ማን ነው በዚህ ሰዓት? ከሳሽ እሺ እንከሳለን አይደል? ማን ነው የምንከሰው? ህግ ያለበት ከተማ ውስጥ እኮ ነው ያለነው እኛ። በስሜት ተነሳስተን እኔ እጂ እሷ አጠገብ ያሉትን ሰዎች ረሽኝ እስር ቤት ልግባ? አው እሱ ነው የምፈልገው። እኔ እንደዛ አይነት ነገር እንድታደርጉ እኮ ነገር እኮ ያቅተኝ። እኔ እኮ እያንዳንዱ ነገር ሰው ጋር ማለት ነው እንግዲህ ከየትኛውም ሰው ጋር እስከ ጥግ የሚሄድ አቅም አለኝ። ግን ኖርማሊ ነገራቶችን በስቴፕ ገብቻለሁ የሚስተካከሉበት መንገድ ነበር የጠበቁት። አሁን ግን ያለውን ነገር ህግ ጋር እንወስደዋለን። ሁሉም እኮ እንትን አለው አይደል? የህግ አግባብ እኮ አለው እኮ። አሁን ይኸውልህ እኔ እያልኩ ያለሁት እንደ ታላቅ ልምከር አባቴ ያልኩ ያለሁት ነው መሰለኝ። እነሱ እኛ ላይ ቁማር ነው እየተጫወቱብን ያለው። እኔ እኮ ሄርሜላ ሁለት መጥፋቷን ማለት ነው ይሄ ሆን ተብሎ እኛን ደብዛ ለማጥፋት ወይ ደግሞ ሌላ ነገር ውስጥ እንድንገባ ማይሆን ነገር እያደረጉ ነው እየመሰለኝ ያለው። ቢሆን እንኳን ጠፍታ የምር ቢሆን እንኳን ከነሱ ውስጥ አትወጣ። ከነሱ ዞሮ ማለት ነው ያለችው በእነሱ ስር ነው እሷ። አንዳቸው ካንዳቸው አቤል አንድ ነገር ይላል፣ ፍሬም አንድ ነገር ይላል፣ አቶ አብርሃም ተብዬ ሌላ ነገር ይላል። እኔ አሁን ከዚህ ሁሉ ሰው ጋር እኮ መጫወት አለብን። እያየህ ነው አይደል? እኔ እያንዳንዱን ቤተሰብ እያሳጡኝ ዛሬ ብያለሁ። እኔ ማንንም እንዳላምን የተደረኩት ያ ነገር ደግሞ እንትን ማለት አለበት። በቃ እኔ መቆም አለበት። ሰውን ማጣት አልፈልግም። እኔ አሁን ቤተሰብ እያጣሁኝ ነው። አዊ እኔም እኮ መቋጫ አለበት እምልሽ ከዚህ ሁሉ ሰው ጋር እኛ አባሮች መጫወት አለብን። የለበትም። አንዱን ስናሳደድ ወደ አንዱ ስናሳደድ አሁን ያው ነገር መሆን አለበት። ማንን ነው በቃ መከሰስ ያለበት? በጠቅላላ ይከሰሳል ሰው። ይኸውልሽ በእንደዚህ ካለበት ቦታ በማጥፋት ያስከሰዋል። አንድ እርምጃ አንዱን ነው የምነግርሽ። እውነት ጠፍታለች ወይስ ሆን ተብሎ የተደረገ ነገር ነው እኔ እያልኩ ያለው። እኛ አሁን እሱ እኔ አሁን የደከመኝ ነገር ልንገርሽ አዊ፣ የእነሱን ነገር ማጣራት ነው የደከመኝ። እኔ እንደውም ማለት ነው እኔ እንደውም እንደኔ ሀሳብ በቃ ስለሷ ጨርሰን ለቀደው አንተም ወደ መጣህበት እንድትመለስ ነው። እኔ ነገር ሳላስተካክል ከጨርሳል ድረስ ደግሞ የትም ነቅነቃለሁ። ይሄን የምትሰማኝ ከሆነ ወንድሜ እንደ ታላቅ መመክረን ስማኝ። እኛ አያስፈልገንም፣ ህግ አያስፈልገንም። ይህን ምልህ ለምንድን ነው እያየህ ነው እያንዳንዱ ነገር ሙሉ ፋሚሊያችንን ምን እያደረገች እንደሆነ። በሷ ምክንያት እኮ ነው እናቴ ካልጋ ላይ ማተነስ። ከግቢ አዳምጠኝ ወንድ ልጅ ነኝ አይደል? አዳምጠኝ። እንደዚህ አይነት ነገር ሲፈጠር እኔ እኮ ከሀገር ከወጣበት ትንሽ ጊዜ ሳሳራ እንድትመለስ ያደረገ በምን ምክንያት ነው? በዚህ አይደል ሊሆን ይችላል እኮ አዊ። እኔንም ተረጅኝ። እናቴ ከግቢ እኮ አትወጣም። እናቴ ቤተክርስቲያን ሄዳ አቁማለች። እኔ አንድ ሰው አጥፍቼ ጣቢያ እንድገባ ነው ፈልግ። የትም እንድትገባ አልፈልግም እኔ። እና ስለዚህ ምንድነው የምትይኝ ታዲያ? በቃ እኛ ህግም አይዳኘንም። መደረግ ያለበት ነገር አስፈልገን የራሷ ጉዳይ። ካሁን በኋላ እንደው የራሷ ጉዳይ። እኔ ስለሷ እንደው ሙሉ መዝጋት ነው ፈልገው። በቃ እስካሁን ማርለች ማለት ነው። እስካሁን የለፋሽበትን ምክንያት አንቺ ቢያንስ የሆነ ነገር መያዝ የለብሽም። ስለዚህ እኛ ማለቅ አለብን። ለምን እናልቀልን? አሁን እኮ እየነገርኩሽ ነው። የማናልቅበት ምክንያት በህግ መንገድ ስንሄድ ብቻ ነው። እናቴ ቤተክርስቲያን መሄድ ሰው ቤት መሄድ ያቆመችው በሷ ምክንያት ነው። ገበያ አትሄድም እናቴ። እያፈረች ነው ያለችው። እኔ እየተሸማቀቅኩኝ ነው ያለሁት፣ እየተደባበቅኩ ነው እየኖርኩ ያለሁት። አቁም በቃ። ስለነሱ እንተዋቸው በቃ። እንደው ምን እንደፈለጉ ይሁኑ። ምን ማለት ነው አዊ? ምን ማለት ነው? እኛ ማለቅ አለብን። አሁን ይኸውልሽ መጥሪያው ራሱ እጄ ላይ ገብቷል። ከዚህ በኋላ ማለት ነው። የምን መጥሪያ ነው? የምን መጥሪያ ነው? አጥፎ አንተ ካሜራ አጥፎ። የምን መጥሪያ ነው? ለምን የሚያደርግሽ? ለምን ነው የሚጠፋው? የፈለገ ታላቅ ብትሆኝ ለምን ነው የሚጠፋው? እንዳታጠፋው። እረፍ።